ሰላም ጤና ይስጥልኝ ውድ ተከታታዮቼ እንደምን አላችሁ? ማርሴማ ጸጋ ዛብ ነኝ። ዛሬ ይዤላችሁ የመጣ አንድ ለየት ያለ ታሪክ ነው ሊሆን የሚችለው። ይህ ታሪክ ደግሞ በህይወታችን፣ በዙሪያችን፣ በአካባቢያችን አልፎም ተርፎም ለሀገራችን የሚጠቅም ትልቅ ታሪክ ነውና ሁላችሁም በጽሞና እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እየጋበዝኩኝ ወደ ጉዳይ እናልፋለሁ። መልካም። እውነትን መናገር ለሚያስገድል ዘመን ዝምታን መምረጥ ለነፍስ ሞት ነው። በገዳማት ደጃፍ የፈሰሰው የንጹሐን እንባ የቤተ ክርስቲያን አጥር ሆኖ በታሪክ መዝገብ ላይ እየታተመ ነው። ታዲያ የእምነት አባቶች የታሉ? የፍቅር አስተማሪዎችስ ለምን ዝም አሉ? አፍህ ለዲዳው ለተገፉት ሁሉ ፍርድ ይናገር፣ አፍህን ክፈት በጽድቅም ፍረድ፣ ለችግረኞችና ለምስኪን ተሟገት ብሎ በመጽሐፈ ምሳሌ ምዕራፍ 31 ቁጥር 8 እስከ 9 ድረስ የተጻፈውን ቃል ለምን በመንፈሳውያን አካላት ዘንድ ተግባራዊ አልሆነም? ወደ ዋናው ሐሳቤ ከመግባቴ በፊት እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት ጀምሮ እስካሁን ድረስ ያላቆመው የትግራይ እናት እንባ ማቆሚያ እንዳይኖረው ተዋናይ የሆኑት የቤተ ክርስቲያን አካላትስ እንዳሉ ታውቃላችሁ? ካላወቃችሁ ወደ ቪዲዮ ልውሰዳችሁ። ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንንም የዓለም መንግስታት በሀገር ውስጥና በሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ሊገነዘቡት ይገባል። ህወሓት እንደገና ሰው ይሆናል ብላችሁ ከህወሓት ጋር ገንዘብ ተቀብላችሁ ለህወሓት የምትሰሩ ሰዎች መርዶ እንንገራችሁ፣ ህወሓት ተመልሶ አይመጣም። መርዶ ነው ይሄ። ይሄንን እንንገራችሁ፣ አይመጣም። ሽፍታና መንግስትን ወይም ሽብርተኛና መንግስትን ቁጭ ብላችሁ በጠረጴዛ ተወያዩ ማለት ምን ያህል ኢትዮጵያ ላይ ያላቸውን ንቀት የሚያሳይ ነው። ጅብ ከሚበላ ጅብ በልቶ ተቀደሰ። አሁን በገጠመን መከራ ኤርትራና ትግራይ ግንባር ፈጥረው ቢሆን እኮ አማራውና ኦሮሞ ነደደ ነበር። ግን እግዚአብሔር አሰራሩን ስለሚያቀበት አቀማመዳቸው። ቀበሩት። በቃ ይሄን ወያኔ መቀበር አለበት። ጸረ ኢትዮጵያ ነው፣ ጸረ ኦርቶዶክስ ነው፣ ጸረ ሙስሊም ነው፣ ጸረ ፕሮቴስታንት ነው። ስለዚህ የፈረንጆቹ ቡችላ ነው። ስለዚህ የሚያስፈልገው ምንድነው? እርዳታውን መቆለፍ ነው፣ ጦርነት እንዲቆም ለማለት። እንግዲህ እንደሰማችሁት ነው። ይህም የተወሰነውን ነው። ሙሉን ቢወጣማ ለእርቅም አይጋብዝም፣ አይጠቅምም። ስለሆነም የተወሰነውን ለማስታወስ ያህል ቀንጨብ አድርጌ አመጣሁላችሁ። ግን በዛውም ልክ ያዘኑ ከሊቃነ ጳጳሳት ጀምሮ እስከ አለቃ ድረስ ያሉ አባቶች፣ መምህራን፣ ደጋግ ምዕመናንም ጭምር ነበሩና ይህንን ሐሳብ እነሱን አይመለከትም ለማለት ነው። ይህንን ካነሳሁላችሁ ዘንዳ አንድ ታሪክ ልንገራችሁ። ያ ታሪክም በእኔና በአጠቃላይ እኔን የሚመስሉ የነበሩ አካላትን የተፈጸመ በአይናችን ያየነው ታሪክ ስለሆነ ትንሽ እሱን ብናየው ለሁላችንም መማማሪያ ይሆናል ብዬ ስለገመትኩ ነውና ወደ ታሪኩ ልውሰዳችሁ። በኢትዮጵያ ዘመን አቆጣጠር ጥቅምት 2013 ዓመተ ምህረት አንድ ቀን ለሚዘምተው ወታደር በሚል ድጋፍ የቤተ ክህነት አዳራሽ የሆነው ጽርሐ ጽዮን የተባለ አዳራሽ ውስጥ ቅዱስ ፓትርያርኩ በመሸወድ ወደ አዳራሹ ወስደዋቸዋል። ሆኖም እኚህ ምስኪን ቀና አባት ለዓለም ሰላም ይሁን ብለው አቡነ ዘበሰማያትን ሰጥተው ወጥተዋል። ከዚያ በኋላ ነው የኔና የሥራ ባልደረባዬ ታሪክ የሚጀምረው። ድጋፍ በሚሰጥበት ጊዜ ቢሮአችንን ዘግተን መቀመጥ፣ ኤችአራችን ደግሞ በራችን ከዘጋንበት ከፍቶ መግባት፣ ከዚያም ለምን ወደ አዳራሽ አልመጣችሁም፣ ለምንስ ድጋፍ አልሰጣችሁ ብሎ ማፋጠጥ። የኔና የሥራ ባልደረባዬ መልስ ግን
አንድ ብቻ ነበረ። ህዝብን አጥፋ ብለን ድጋፍ መስጠት ሙያችንም ሆነ ሃይማኖታችን አይፈቅድም ብቻ ነበረ። አቶ ኤችአር ጉዳዩን በስሬስ ያዘና ወደ አራዳ የደህንነት ማዕከል ስማችንን ማስተላለፍ። አይገርም? እኛ የኖርነው በቤተ ክርስቲያን የምናገለግለው በቤተ ክርስቲያኗ ተቋም አገልግሎታችን በየገዳማትና አድባራት እየዞር ልማታዊ እንቅስቃሴዎችና ክርስቲያናዊ መልሶችን ሆኖ ሳለ ባላገለገልነው ባልታዘዝነው ችግሩን ባልፈታንለት ማህበረሰብ ለምን ተወለዳችሁ በሚል ማደንዘዣ እንድንንገላታ ትልቅ ድርሻ የነበራቸው አካላት ነበሩ። በመግቢያዬ ያልኳቸው እነዚህን የመሳሰሉ አካላት ስላሉ ነው እንጂ ሁሉንም ማለቴ አይደለም። በዚሁ አጋጣሚ ግን በድርጅታችን ማለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በጊዜው ሲያጽናኑን የነበሩት አካላትን ማመስገን ግዴታችን ነው። ከሥራ ኃላፊዎቻችን ብፁዕ አቡነ ማቴዎስ፣ ሊቀ ማእምራን ፋንታሁን ሙጬ፣ ጋዜጠኛና ፕሮዲውሰር አስቻለው፣ ከጋዜጠኞች እና የቅርብ አለቆቻችን ደግሞ ጋዜጠኛና መምህር ኃይሉ በላይ፣ ጋዜጠኛና መምህር ማርቆስ ተበቃ፣ ጋዜጠኛና የቋንቋዎች ኃላፊ የነበሩት መምህር ሰሎሞን መንግስቱ፣ ጋዜጠኛና መምህርት ኑሐሚን ዋቅጅራ፣ ከኤዲቲንግ ክፍል ደግሞ ወንድማገኝ ኃይለ ማርያም፣ እሱ ባለው፣ አመሃ ጽጌ፣ የምስራች፣ ይስሐቅ፣ ከካሜራ ማኖች ክፍል ደግሞ መስፍን፣ አዳነ፣ አቤል፣ ዘውዱ፣ ኢዮቤ በተለይ መኝታ ማረፊያ አጥቼ ተስፋ ቆርጬ በራሴ ለመወሰን ያልሆነ ውስጥ ልገባ ባሰብኩበት ሰዓት የማርፍበትን ካርቶን አዘጋጅተ አይዞት እናቴ ይህን ቀን ያልፋል ብለ ከጎኔ እስከ መጨረሻው ድረስ ስላልተለየኸኝ በልቤ ትኖራለህ። በጣም ክብር ያድልልኝ፣ በትልቅ ደረጃም ያደርስልኝ። ከአርካይቭ ክፍል ደግሞ በእድሜ ከሁሉም ታናሽ በአይምሮ በሳልና ታላቅ ሰው የሆነችው ሳራ ገብሬን እናመሰግናለን። አያችሁ፣ ጊዜ ያስተዛዝባል አይደል? ሲያልፍ ደግሞ የነበረውን በትዝታ መንፈስ ሆናችሁ ለማመስገን ትገደዳላችሁ። በተለይም ነፋሱን ሳይጥላችሁ እስከ እስር ቤት ምግብ እየተሸከማችሁ በመምጣት ፍቅራችሁን ስለገለጻችሁልን በልባችን ውስጥ ትኖራላችሁ። እንዲሁም በዙሪያዋ የነበረውን ወሬ አልሰማም ብላ በየ3 ቀኑ የጥርስ ማጽጃን ሳይቀር ተሸክማ እየመጣች ስታጽናናኝ፣ ስታበረታታኝ፣ አይዞሽ ስትለኝ ከጎኔ ለነበረችው እህቴ እማሆይ ወለተ መድኅን በእውነት ከልብ አመሰግናለሁ። በሄድሽበት ሁሉ የረገጥሽውን ሁሉ እግዚአብሔር አምላክ ይቀድስልሽ፣ ይባርክልሽ፣ ፍጻሜውንም ያሳምርልሽ ማለት ነው የምወደው። ሌላ ቃላት የለኝም። ቋንቋ መወለድ ነው አይደል የሚባለው? ቤተሰቦቼ፣ በተለይ በመንፈሳውያን ሰዎች ዘንድ ቋንቋ መወለድ ነው። በጌጄ ሰማኒ የእናቶች ገዳም ከ27 ዓመት በላይ ያገለገሉ፣ አሁን ደግሞ በቦሌ ቡልቡላ ትልቅ የእናቶች ገዳም ያቋቋሙ እናቶች እህቶቼ እማሆይ ገብርኤልና እማሆይ ወለተ ጊዮርጊስን ጊዜያችሁን አጣባችሁ ታስሬ እስከፈታ ድረስ ተመላልሳችሁ የእህትነት ፍቅራችሁን ስላሳያችሁ ለማመስገን ቃላት የለኝም።
እሱ ብቻ አይደለም፣ ከእስር ስፈታም ወደ ገዳም ወስዳችሁ በመንፈሳዊ ንግግር አጽናንታችሁኛልና የረገጣችሁትን ሁሉ የተባረከ ይሁን፣ ውለታም መላሽ ያድርገኝ ማለት ነው የምፈልገው። እንደዚሁም በተጨማሪ እነማሆይ ወለተ ጻድቅ ከሳሬስ፣ እነማሆይ ወለተ ስላሴ ከ4 ኪሎ የድሮ በዋልድባ የነበሩት፣ እነማሆይ ሚስጥረ በምግባረ ሰናይ አገልጋይ የነበሩት፣ እንደዚሁም ስማችሁም ያልጠራኋችሁ ከተለያየ ገዳማት መናገሻ እና ሌሎች ገዳማት እስከ ኤርትራ ድረስ የመጣችሁ እህቶቼ እማሆይ እህተ ሚካኤልንም በዚሁ አጋጣሚ ማመስገን እፈልጋለሁ። መታሰሬን በሰሙ ጊዜ ከኤርትራ ተነስተው መጥተው በጣም የምንወደው ወንድማችን አገልጋይ መምህር አስመላሽ ጋር በመሆን በታሰሩበት ቦታ ላይ መጥተው አጽናንተውን አበረታተውን ሄደዋልና ቃላት ስለሌለኝ ምንም ከዚህ በላይ ማለት አልችልም። ከማረሳቸው መካከል እናት ኑሃሚን የስራ ባልደረባዬ፣ ጋዜጠኛ፣ ታታሪ፣ ንቁ፣ በእምነቷ ጠንካራ ጋዜጠኛ ኑሃሚን ዋቅጅራን ከአይምሯችን አጠፊም። ታስታውሻለሽ? የታሰርንበት ዘመን ልደት በመሃል ላይ አልፏልና በልደት ቀን ለቤትሽ ካዘጋጀሽው ከፍለሽ ለእህቶቼ የስራ ባልደረቦቼ እንዲከፋቸው አልፈልግም ብለሽ ታሰርንበት ድረስ ተሸክመሽ መጥተሽ ከኛ ጋር ያሳለፍሽውን አስቸጋሪ ጊዜ ምን ጊዜም አይረሳም፣ በውስጣችን ታትሟል እና በእውነት ቃላት የለኝም። በተለይ እንጃ ማለት የስራ ባልደረባዬ ጋዜጠኛ ሰላም አምባይም ሐሳብ ተመሳሳይ ነው ሊሆን የሚችለው ጊዜና ሰዓታት ካልሆነ በቀር ለማመስገን ይህ ታሪክ በሁለታችን የተፈጸመ ስለሆነ እሷንም ወክዬ እየተናገርኩ ነው ብል ሐሰት አይሆንብኝም እና በአጠቃላይ ሁላችሁም ስታግዙን፣ ስታበረታቱን፣ ስታጠናካክሩን፣ አይዟችሁ ስትሉን የነበራችሁ በሙሉ ምስጋናችን የላቀ ነው ለማለት ያህል ነው። ከምስጋና ስመለስ በ2013 የተጀመረውን ሹክሹክታ ለተከታታይ ዓመታት ጓደኞቻችን ከዱን፣ በእጃችን የበሉ የድሮ የአብነት ተማሪዎች በኋላ የቤተ ክርስቲያን መምህራን ጠሉን። እስከ ጉራጌ፣ እስከ ፍኖተ ሰላም፣ እስከ አሩሲ፣ እስከ ሻሸመኔ ድረስ አብረን ስናገለግል የነበሩት አካላት ሁሉ ሸሹን። በአንድ ቤተ ክርስቲያን በነበሩት ወንድሞቻችን አለቆች አባቶቻችን በበጎ ሐሳብ በቦታው ላይ እንድንጠጋ ረድተውናል እና በዛ አብረን ስንኖር የነበርነው ቆርቆሮ በቆርቆሮ የሆነ ጎጆ ቤት ለዘመናት ተጉዘናል እና በመጨረሻ ግን የስም ማጥፋት ዘመቻን ተደረገብን። ብቻ ወዲፍጀው አይደል የሚባለው፣ ወዲፍጀው ብለን አልፈነዋል። ምንም አይደል። መጋቢ አይላፍ ቀሲስ ፋሲል ምስክር ናቸው። በአንድ ወቅት ቅዱስ አባታችን አቡነ ማትያስ የሰጡትን መግለጫ ስክሪፕት ጽፈው ዜና እንዳነበው በሰጡኝ መሰረት የሰራሁትን ዜና ተይዞ ጭራሹንም ደህንነት ተጠርቶ እኔና ሊቀ ነቢያት ሙሴ ማለትም የቅዱስ ፓትርያርኩ ፕሮቶኮል ወደ ጨለማ ልንወረወር ታስቦ ነበር። ግን መጋቤ አይላፍ ቀሲስ ፋሲል፣ መምህር ኃይሉ በላይና መምህር ማርቆስ ተበቃ እማሆይ የተሰጣቸውን እንጂ ራሳቸው አይደሉም ያዘጋጁት በማለት ከማላውቀው ጨለማ እንድተርፍ አድርገዋል እና ፈጣሪ ያደረጋችሁትን እውነታ ለበረከት ያድርግላችሁ። ብቻ ያለፈውን ሲመዘዝ እና ሲነገር አፈ ታሪክ ይመስላል፣ ግን እውነት ነው። ያም ሆነ ይህ ግን ቤተክርስቲያናችንን ከሞት ኃጢአት ውርስ በሞቱ ነፃ ያደረገን አምላክ
በደሙ የታተመች በመሆኗ ምንጊዜም እናታችን ናት። ከተጠሩበት ዓላማ አዳልጧቸው ባሳደዱን አካላት ዘንድ ቅድስት ቤተክርስቲያናችንን አንመዝንም። ቢወራ ሆድ ባዶ ይሆናል ይላሉ ጥበበኞች። እና አጠቃላይ ከዚህ በፊት የነበረውን መንገድ የሳተ አካሄድ የእምነት መሰረት፣ የዜማ ማፍለቂያ፣ የሊቃውንት ማስገኛ ሀገር አጠቃላይ ፈሪሃ እግዚአብሔርን አንግባ ያለችና የቀጠለች አንዲት ትንሽዬ ጎጆ ላይ በተሰበሰቡ ማህበረሰብ ከዚህ ቀደም የተፈጠረውን ሁሉ ይቅር በሉን፣ በክርስቶስ አንድ የሆነውን መንግስቱንም በአንድ ለመውረስ በፍቅር በሰላም በማህበራዊ አኗኗር ግንኙነታችንን በይቅርታ መልሰን የጠፋውን የተጎዳውን የተደፈሩትንም ባንመልስ እንኳ ለቀሩት መገልገያ የሚሆኑ የፈረሱ አብያተ ክርስቲያናት፣ ትምህርት ቤቶች፣ የባንክ አገልግሎቶችና የደም መሬት ሆነው የደረቁት እርሻዎች መልሰን ለመገንባት ቃል እንገባለን። ከዚህ በኋላም አንለያይም። የነበረውን ግንኙነታችን እናድሰዋለን። ከአክሱም እስከ ጎንደር ፋሲለደስ፣ ከየሃ እስከ ቅዱስ ላሊበላ፣ ከደብረ ዳሞ እስከ ግሸን ደብረ ከርቤ፣ ከጉንዳ ጉንዶ ማርያም እስከ ማህበረ ስላሴ፣ ከዋልድባ እስከ አዳዲ ማርያም ድረስ ያሉትን ሃይማኖታዊ እሴቶቻችንና ትውፊታችን እንደዚሁም ባህላችን ወደ ነበረው እንመልሳለን ማለት አስፈላጊ ነው፣ ሃይማኖታዊ ግዴታም ነው ለማለት ነው። ለምን ይሄን አልኩ መሰላችሁ? የሃይማኖት መሪም ሆነ ሰባኪ በኢትዮጵያ ላይ ተጽዕኖ መፍጠር እንደሚቻል የቀደሙት ታሪኮች ስለሚገልጹ ነው። አባ ዘወንጌልን ታውቋቸዋላችሁ? በኢትዮጵያ ታሪክ ውስጥ አባ ዘወንጌል በመባል የሚታወቁ በ15ኛው ክፍለ ዘመን በንጉሠ ነገሥት አምደ ጽዮን ዘመነ መንግስት የነበሩት ታላቁ ቅዱስ እና አባት ናቸው። እርሳቸው የቤተ ክርስቲያን አባት ብቻ ሳይሆኑ የንጉሱም አማካሪና በተለይም በወቅቱ ለነበረው የፍትህና የሃይማኖት ጉዳይ ትልቅ ሚና የነበራቸው ናቸው። በወቅቱ የነበሩትን ነገስታትም ጭምር አምላክን ፍሩ በማለት የህዝብን መብትና የቤተ ክርስቲያንን ክብር እንዲያስጠብቁ ይገልጹ ነበር። አይገርም? ንጉሱም ሲበድል ዝም ማለት ሃይማኖታዊ ክህደት ነው ብሎም ያስተምሩ ነበር። የንጉሱ አማካሪ ቢሆኑም ለህዝቡ ፍትህ ነበረ የሚቆሙት የሚያስቀድሙት። ታዲያ የሃይማኖት መሪም ሆነ ሰባኪ በኢትዮጵያ ምድር ላይ ተጽዕኖ መፍጠር አይችልም ማለት ይቻላልን? በአሁኑ ሰዓትም የትግራይ እናት በፍርሃት ተውጣ በየአብያተ ክርስቲያናቱ በባዶ እግሯ እየተጓዘች ምህላ እያደረገች አፈር ነስንሳ እያለቀሰች ነው የምትገኘው። የቀደመውን ቁስሏ አልደረቀም። በእንቅርት ላይ ጆሮ ደግፍ እንደሚባል ሆኖባት በርቶ ያልጠገበ አንጀቷ ሐዘን በዝቶባት በጭንቀት ላይ ትገኛለች። እንባዋን ለማበስ ከቫቲካን፣ ከግሪክ፣ ከጣሊያን መንፈሳዊ አጽናኝ አባት መጥቶ እንዲያጽናናት መጠበቅ አያስፈልግም። ከላይ እስከ ታች ያለው መንፈሳዊ አባቴና ወንድሜ የሚፈሰው ደም ይብቃ፣ ጦርነት ይቁም፣ የትግራይ እናት እንባ ይታበስ ብለህ እንድታውጅና በየመድረኩ መናገር ሃይማኖታዊ ግዴታ ነውና አድርገህ አሳየን፣ እኛም እንከተልሃለን ለማለት ነው። ሐዋርያው ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 3 ቁጥር 14 ላይ እንዳስቀመጠልን በመካከላችሁ ያለውን የአእምሮ አንድነት ጠብቁ፣ በመተሳሰብና በመዋደድም ኑሩ፣ አንዱ ለአንዱ ይቅርታ ያድርግ፣ ክርስቶስ ይቅር እንዳላችሁ እናንተም እንዲሁ አድርጉ ያለውን ሐሳብ በይቅርታ ለመቀጠል ያስችለናል። ስለሆነም በዚህ ተውኔት የተሳተፋችሁ ሁላችሁም ይቅር ብያችኋለሁኝ፣ እናንተም ይቅር በሉኝ።
በተረፈ አመጣ ለቁም ነገር ያበቃችኝ እናቴና መሬቴ በትግርኛ ትንሽ ማመስገን እፈልጋለሁ። አዴ ወላዲተይ ካብ ማህፀን ጀሚርኪ እስካብ ማዕረገ መንኩስና ዘብጻሕክኒ ዘለኒ ክብረት በቃላት ንምግላጽ ይከብደኒ እዩሞ ታቅነዕቲ እምነት አቦታተይ ሒዘን ቅጽል ሓቅን ፍትሕን ኣብ ኣእምሮይ ንክሰፍን ዝገበርክኒ እትብተይ ዝተቀበረላ መሬተይ ካብ መቐመጢ ይትልዕል ዲለ የመስክነክሎ ዋላ እኳ ኣብታ እዋን ፀበባ ድምፂ ክኾነኪ ብዘይ ምኽኣለይ ውሽጠይ እንተነበዐ ደጊመ ደጋጊመ ይቕሪታ ይሓተክሎ መሓዙተይ መነንትን ፈለስትን ብዘይ ሓጢኣት ግን ተዓሚፅክን ረኣይ ስእንክን ኣብ ዝነበርክናሉ ሰዓት ድምፂ ብዘይ ምዃነይ ዘለኣለማዊ ቁስሊ ይኹነን እምበር ድሕሪ ሕዚ ንዘሎ ምኽንያት ግና ዝኽልክለኒ ሓንቲ እኳ ምኽንያት የለን እሞ ብጸሎትክን ዘክራኒ ንማለት እዩ። ሰላምን ፍቕርን ንኹሉ ደቂ ሰባት ይኹን የቐኒየለይ።